ቤት አልባዋን የጎዳና ተዳዳሪ ሴት እቤቱ አስገብቶ ገላዋን እንድትታጠብ ፈቀደላት። እርሱ የረዳት መስሎት ነበረ። እርሷ ግን ከዛ የሚበልጥ ነገር አደረገችበት። ከአንድ ሰዓት በኋላ የሰጠችው ነገር በዚህ ምድር ላይ ምንም ነገር በአጋጣሚ እንደማይከሰት እንደማይፈጠር አረጋገጠለት። የጃክ የሊንዳ ይህ አስደንጋጭ ታሪክ እስከ መጨረሻው ተከታተሉን። ምክንያቱም የዚህ ታሪክ ፍጻሜ መንገድ ላይ ለምታዩት ለማንኛውም እንግዳ ሰው የምታሳዩትን አመለካከት ሙሉ በሙሉ ይለውጠዋል። ይህንን አስገራሚ አመለካከታችንን የሚቀይረውን ታሪክ እስከ መጨረሻው ድረስ እንድትከታተሉን እየጋበዝን እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። ቤት አልባዋን ሴት እቤቷ አስገብቶ ገላዋን እንድትታጠብ ፈቀደላት። ከአንድ ሰዓት በኋላ ግን አስደንጋጭ ነገር አደረገችው። ብርዱ ኃይለኛ ነበረ። ጃክም አዲስ እየጣለ ባለው በረዶ ላይ እየተራመደ ሳለ ፊቱን በኃይለኛ ይቀዘቅዘዋል። እጅግ ከባድ ክረምት ነበረ። አእምሮ በስራ ጫና ተወጥሮ እያለ በድንገት ከዝምታ ውስጥ የሚንቀጠቀጥ የሚያለቅስ ድምፅ ሰማና ወደ ራሱ ተመለሰ። ከመኖሪያ ቤቱ ጥቂት እርምጃ ራቅ ብሎ ጨለምለም ባለ ስፍራ ተጥላ አገኛት። ጃክም ቆም ብሎ ወደ አይኖቿ ተመለከተ። አይኖቿ የመከራ የተስፋ መቁረጥ ዓለምን ያንጸባርቁ ነበረ። ያለምንም አመንታት የቴክኖሎጂ ዓለም ለሰብአዊነት ቦታ ለቀቀ። በዚህ ሰዓት መጨካከን፣ አልፎ መሄድ፣ አይቶ እንዳላየ ለመሆን በፍጹም አይቻልም። ጃክ ጠጋ ብሎ አብረሽኝ ነይ የኔ እናት፣ እዚህ መቆየት በጣም ኃይለኛ ነው፣ አደጋ አለው። ምናልባትም የዛሬውን ሌሊት ላታርፊ ላታድሪ ትችያለሽ። ስለዚህ ባክሽን ነይና ከኔ ጋር ማረፍ ትችያለሽ አላት በረጋና ደስ በሚል ፈገግታ። እጁንም ዘረጋላት። ወደ ቤቱ እንድትሄድም እሷ ተስማማች። ምክንያቱም አሁን ካለችበት ስቃይ ምንም ቢሆን እቤቱ ያለው ነገር ይሻላልና። ወደ ቤቱ ሲሄዱ የከተማው ጩኸት እየራቀ ሄደ። ሊንዳ ዝምተኛ ነበረች። እርምጃዎቿም በጥርጣሬ የተሞሉ ናቸው። ጃክ እየተንቀጠቀጠች መሆኑን አይቶ አሁን ትሞቂያለሽ በማለት አጽናናት። ሊንዳም በዝምታ አንገቷን ነቀነቀች። እይታዋም ወደፊት ብቻ ነበረ። የመንገድ መብራቶች የፊቷን ድካም ፍንትው አድርጎ አሳየው። አንዴ ወደ ቤቱ ሙቀት ውስጥ ከገቡ በኋላ ጃክ ሊንዳን ፎጣና የመታጠቢያ ቁሳቁሶች ወዳዘጋጀበት መታጠቢያ ቤት ወሰዳት። የሙቅ ውሃው ትነት ክፍሉን ሞላው። እዚህ ፎጣዎችና መታጠቢያ ሳሙናዎች፣ ሁሉም ነገር አሉ፣ እንደፈለግሽ ተጠቀሚ ብሎ ፈቀደላት። ሊንዳም በምስጋና ባለማመን ድምፅ ፈገግ ለማለት እየሞከረች አመሰግናለሁ የኔ ጌታ፣ ለመጨረሻ ጊዜ መቼ በሙቅ ውሃ እንደታጠብኩ አላስታውስም አለችው። በዚህ ጊዜ ጃክ ከልቡ አዘነላት። ሴት ልጅ ያውም ወጣት በእንደዚህ አይነት ሁኔታ ሆና ስትሰቃይ ማየት አልቻለም። ልቡ በጣም አዘነ፣ ራራላት። ቃላቶቿ በስሜትና በከባድ ምስጋና የተሞሉ ነበሩ። ጃክም እዚህ በሰላም መቆየት ትችያለሽ፣ የሚያስፈልግሽ ነገር ካለ እባክሽን ምንም ሳትሳቀቂ ሳትፈሪ ልትነግሪኝ ትችያለሽ በማለት መለሰላት። የግል ነፃነት እንዲኖራት ብሎም ከሻወሩ ርቆ ወደ ኩሽና ወጣ። ጃክ ቀለል ያለ ግን አጥጋቢ ምግብ ለማዘጋጀት ጀመረ። አይምሮ ስለ ኮድና ስለ ዳታ ሳይሆን ስለ ደግነት፣ ስለ ሰው ልጅነትና በዚህ ቀዝቃዛ ሌሊት ሰዎች ሕይወት ባልታሰበ ሁኔታ እንዴት ሊገናኙ እንደሚችል እያሰበ ነው። በዚያ ቅጽበት ሊንዳ ከመታጠቢያ ቤት ገላዋን ታጥባ ጨርሳ ወጣች። የሊንዳ ገጽታ ሙሉ በሙሉ ተለወጠ። ገላዋን መታጠቧ የጎዳና ሕይወቷን ክፉ ጠባሳ ሙሉ በሙሉ አጥቦታል። ከቅርብ ጊዜ መከራዎቿ በስተጀርባ ያለውን የተረጋጋ ክብር የተላበሰ ማንነቷን ገለጠው። አሁን ፀጉሯ ንጹህ ሆኖ ወደ ኋላ ተይዟል። ፊቷም ጥንካሬና ኩራትን ያንጸባርቃል። ጃክ በዚህ ለውጥ ተገርሞ ለጥቂት ጊዜ ያክል ፈዞ ቆሞ ተመለከታት። በጣም ታደሰሻል አላት። ምንም እንኳን መታደስ የሚለው ቃል ያለውን ትልቅ ልዩነት ለመግለጽ ባይበቃም። አመሰግናለሁ ጃክ ስትል በደስታ በአክብሮት መለሰችለት። ድምጿ
አሁን ቀጥ ያለና የተረጋጋ ነበረ። የፍርሃት ስሜቷ ሙሉ በሙሉ ቀስ በቀስ እየተወገደ ይመስላል። እንዲህ እንደ ሰው ከተሰማኝ ረጅም ጊዜ ሆኖኛል። በከንፈሮቿ ላይ ደብዘዝ ያለ ፈገግታ ይታይ ነበረ። ይህም ስለታጠበች ብቻ ሳይሆን ስላሳያት ክብርም ፍቅርም ጭምር የምታመሰግን ይመስላል። በመመገቢያ ጠረጴዛው ላይ ጃክ ያዘጋጀውን ጥሩ መዓዛ ያለው ወጥ አቀረበላት። እየተመገቡ ሳለ ክፍሉ በምግቡ ሙቀትና በሹካ በማንኪያ ድምፅ ተሞላ። በጣም ይጣፍጣል አለችው ሊንዳ ምግቡን እየቀመሰች። ጎበዝ አብሳይ ነህ ብላም አደነቀችው። ጃክ በትህትና እየሳቀ የሆነ ነገር ቶሎ ለማዘጋጀት ያክል ብቻ ነው አላት። በጣም ሲርብ ምግብ ሁሉ ይጣፍጣል አይደል? ሊንዳ ራሷን ነቀነቀች። በመካከላቸው ምቹ የሆነ ግን ደግሞ ያልተነገሩ በጣም ብዙ በርካታ ታሪኮች ያሉበት ዝምታ ሰፈነ። ቀስ በቀስ ወደ ጎዳና ከመውጣቷ በፊት ስለነበረው ሕይወቷ ማውራት ጀመረች። ስለተሻሉ ቀናቶች፣ የሥነ ጽሑፍ መምህርት ስለነበረችበት ጊዜና ተከታታይ መጥፎ አጋጣሚዎች ወደ ጎዳና እንዴት እንዳስወጧት ትዝታዋን አወጋችው። ጃክም ሁኔታው እንዳይከብድና ደጋፊ እንዲሆን በማሰብ ከራሱ ሕይወት አንዳንድ አዝናኝ ታሪኮችን እያነሳ ጨዋታውን ጣፋጭ አደረገው። ከባድ ጉዞ ነበር አይደል? አመሰግናለሁ ጃክ አለችው። ይህ ቀለል ያለ ራት ነው። የተጋሩት ታሪኮችና በዝምታ ውስጥ የነበረው መግባባት ለሊንዳ ብርቅ የሆነ የመረጋጋት ምሽት ሰጣት። መከራዋን የምትረሳበትና ከጎዳና ሕይወት ውጪ ማን እንደነበረች የምታስታውስበት ምሽት ሆነላት። የተለየ የማትረሳው ሕይወቷን እንደገና ሰው መሆኗን ያስታወሳት ምሽት። ከውጭ ዓለም አስከፊ እውነታ ለጥቂት ጊዜ የራቁበትን ምግብ ተመግበው ካበቁ በኋላ የተመገቡበትንም አነሳስተው ሊንዳ እየረዳችው ካጠቡ በኋላ በነበራቸው የዝምታ የተረጋጋ ሁኔታ ሊንዳ ከኪቷ ውስጥ ማስታወሻ ወጣች። ምሽቱ ሙሉ በዝምታ ስትጽፈው የቆየችውን ወረቀት በአይናፋርነት ግን ደግሞ በምስጋና ፈገግታ ለጃክ ሰጠችው። ስለ ምግቡ፣ ስለ ሙቀቱና ከሁሉም በላይ ደግሞ ስላሳየኝ ደግነት ከልብ ያመሰግንሃለሁኝ። የዛሬ ምሽት ለኔ ምን ማለት እንደሆነ ልነግርህ ፈጽሞ አልችልም፣ በቃላትም አይገለጽም አለችው። ድምጿ በስሜት ትንሽ እየተንቀጠቀጠ እንባ ያለበት ይመስላል። የሱ ምላሽ እንኳን ሳትጠብቅ ሽርጧን ማለትም መስካርፏን በአንገቷ ላይ ጠበቅ አድርጋ አሰረችና የታጠፈውን ወረቀት በጃክ እጅ ላይ ትታለት ወደ ቀዝቃዛው፣ ወደ አስፈሪው፣ ወደ ለመደችው፣ ወደ ኑሮዋ ወደ ሆነው የበረዶ ሌሊት ወጣች። በሩ ከበስተጀርባዋ እንደተዘጋ ጃክ በጉጉት እጆቹ እየተንቀጠቀጡ ወረቀቶቹን፣ ማስታወሻዎቹን ገለጠው። በወረቀቱ ላይ የተጻፉት ቃላት ፈጽሞ ያልጠበቃቸው አስደንጋጭ ነበሩ። ማስታወሻውን የገለጠው እውነት በጣም አስደንጋጭ ከመሆኑ የተነሳ ጃክ ነገሩን ለማጤን መቀመጥ ነበረበት። ሊንዳ ዝም ብላ በመንገድ ላይ የምታገኛት ምስኪን ሴት አልነበረችም። እርሷ ከዓመታት በፊት በደረሰ ከባድ የቤተሰብ አደጋ ምክንያት ጠፍታ የነበረች የቅርብ ጓደኛው የማክ እህት ነበረች። ያደረገው ትንሽ ደግነት ሳያውቀው ከጓደኛው የጠፋ ቤተሰብ ጋር ማገናኘቱ እጅግ የሚያስገርም፣ የሚያስደነግጥ፣ እጅን በአፍ የሚያስጭን አስገራሚ ታሪክ እንዲሁም ገጠመኝ ነበረ። ጃክ ወዲያውኑ ስልኩን አንስቶ ወደ ማክ ደወለ። ስልኩን የያዙት እጆቹ ይንቀጠቀጣሉ። ማክ ይህንን አታምልም፣ ሊንዳን እህትህን አገኘኋት፣ እንደዛ ይመስለኛል አለው፣ ድምፁ በስሜት እየተንቀጠቀጠ። በማክ በኩል የተሰማው ድንገተኛ ተስፋ፣ አለማመን በግልጽ ይታይ ነበረ። ምን ጃክ እርግጠኛ ነህ ሲል በጥያቄ አፋጠጠው። አሁን ጓደኛዬ እርግጠኛ ነኝ፣ ማስታወሻ ትታልሃለች፣ መገናኘት አለብን፣ አሁኑኑ መምጣት ትችላለህ ሲል ጃክ በደስታ በድንጋጤ ልቡ እየመታ ለመነው። በአንድ ሰዓት ውስጥ ማክ በጃክ ደጃፍ ላይ ተገኘ። አይኖቹ በተስፋና በፍርሃት ተሞልተው ነበረ። አብረው በመሆን ከሊንዳ ጋር የሚያገኙበትን ዝግጅት አደረጉ። የመገናኛው ቀን ሲደርስ ስሜቱ በጣም ከባድ ነበረ። ሊንዳ ወደ ክፍሉ ስትገባ ማክን ስታየው ወዲያውኑ እንባ
ከዓይኖቿ ላይ ፈሰሰ። ማክ ወደ እሷ ሮጦ በመሄድ ለዓመታት መጥፋቷና አሁን በመገኘቷ የተሰማውን እፎይታ በሚገልጽ ሁኔታ እጅግ እጅግ አጥብቆ አቀፋት። ክፍሉ በከባድ ስሜት ተሞላ። እያንዳንዱ ትንፋሽ ይህ ቅጽበት ለሁሉም ሰው ምን ማለት እንደሆነ በሚገልጽ እውነት የታጀበ ነበረ። የሊንዳ ማስታወሻ ቤተሰቡን መልሶ ያገናኘበት፣ በጃክና በማክ መካከል ያለው ወዳጅነት ይበልጥ ያጠናከሩ ተከታታይ ክስተቶችን ፈጠረ። ጃክ ወንድማማቾቹን እህትማማቾቹን እያየ የማይገለጽ እርካታ ተሰማው። ይህ ከመረዳዳትም በላይ ነበረ። የተሰበሩ ትስስሮችን መጠገንና ትናንሽ የደግነት ተግባራት አንዳንድ ጊዜ ወደማይታሰቡ ታላላቅ ውጤቶች እንደሚያመሩ የሚያሳይ ትልቅ ምስክርነት ነው። ውድ የአበና ክሮኒክልስ ቤተሰቦቻችን ስለ ሊንዳ፣ ስለ ጃክ፣ ስለ ማክ ምን ታስባላችሁ? ሊንዳ አምናው ተከትላው ወደ ቤቱ ስትሄድ ምንም ልቧ አለመጠርጠሩ ወጣት የምታምር ሴት በመሆኗ፣ እሱም ደግሞ የጎዳና ተዳዳሪን ያውም በዚህ ጊዜ ወደ ቤቱ ጋብዞ ልክ እንደ ወዳጁ ገላዋን ታጥባ ያበሰለውን እንድትበላ ጋብዟት እንድታርፍ ያደረጋትን ይህ ለማያውቀው ሰው ያደረገው ደግነት ምን ታስባላችሁ? እናንተ በእነሱ ቦታ ብትሆኑ ይህንን ታደርጉ ነበር? እናንተ ቤት ባይኖራችሁ በሊንዳ ቦታ ብትሆኑ ተከትላችሁ ትሄዱ ነበረ ወይስ እንደ ጃክ ትጋብዙ ነበረ? ሐሳብ አስተያየታችሁን በግልጽነት በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ይህን ፕሮግራማችንን ከየት ሆናችሁ እንደምትመለከቱ ያላችሁበትን አድራሻ ጻፉልን። ውድ የአበና ክሮኒክልስ ቤተሰቦቻችን፣ ተመልካቾቻችን ሁላችሁም ለእናንተ ያለን አክብሮት እጅግ ከፍና ላቅ ያለ ነው። ይህንን ታሪክ እንዲሁም ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ቻናሉንም ሰብስክራይብ ማድረጋችሁንና ለወዳጅ ዘመዶ ማጋራቶን በፍጹም አይዘንጉ። ሌሎች አዳዲስ ፕሮግራሞችም ስንለቅ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች ወቅታዊ፣ አዝናኝ፣ አስተማሪ እንዲሁም የተለዩ ልብ የሚያሞቁ የሚያስተምሩ ታሪኮችን በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ።